ምንድን ነው ጦርነትን ሲያስብ ወደ አእምሮ የሚመጣ? እዚህ ጽሁፍ ላይ በደንብ አይተው ከሆነ የጦርነትን አስከፊነት የሚያውቅ የሞተ ሰው ነው። የጦርነትን መጨረሻ የሚያውቅ የሞተ ሰው ነው። አለቀ። ባጫ ደበሌ የጦርነትን አስከፊነት የሚያውቀው የሞተ ሰው ከሚል የቆሰለ ሰው ቢባል ትንሽ ይሻላል። የሞተ እኮ ሞተ። ያንተ ጥበብ ደግሞ ይለያል እኮ። እንዴት ነው የሞተ ሰው የጦርነትና አስከፊነት ለማህበረሰቡ የሚነግረን? አንተ የቁም ሞት ሙተህ ነው እንዲህ የምታስተምረን? ባጫ ደበሌ ይቀርልን እና ቤተሰቦት ይቀር። እኔ ብለህ አማርኛን በመስኮት ነው እንዲያስተማረ ሚኒኒክ የጦርነትን አስከፊነት የሚያውቀው የቆሰለ ሰው በጦርነት አስከፊ ጉዳት የደረሰበት ሰው ምናምን እያልክ ነው እንጂ የሞተ ሰው ደበሊቲ ባጭቲ ምን ነሽ ነው? እቺን አማርኛችንን ከልሳናችን ልታጠፋብን ፈልግ። የጦርነትን አስከፊነት የሚያውቀው የሞተ ሰው ነው። ለዚህም እኮ ምክንያት አይታጣም እኮ ለምን አልክ ቢሉት ከዚህ በፊት ሙቼ ተነስቻለሁ ይላል። ግን በኤርትራ ተማርኮ አስፓልት መስራት ከመሞት ያልተናነሰ ነገር ነው። ለትግሬ ረሃብ ብርቅ ነው ትላለች። መብረቅ ቤተሰቦችሽ ላይ ይብረቅ፣ አንድ ሳያስተርፍ መብረቃዊ ጥቃት ቤተሰቦችሽን ይፍጃቸው። መብረቃዊ ጥቃት ድሮን ይፍጃቸው ቤተሰብሽን። የኔ ቆንጆ ለትግሬ ብርቅ ነው ያልሽው። ቤተሰቦችሽ እንዳለ ይለቁ፣ ብቻሽን ሀዘን ይጉዳሽ። አሜን በየኔ ቆንጆ። ለትግራይ ብርቁ ነው ረሃብ ላልሽው እንዷ አብይ አህመድ ሆም ብሎም ሆነ ተሳስቶ እንዲህ ቤተሰቦችሽ ለፋሲካ ለገና ተሰብስበው ፈንጂ ይውረድባቸው እንዳለ በቃ ቤተሰቦችሽ ይለቁ። አሜን በይ እስቲ። ይህንን ልመርቅሽ። ጠፋች። ይሄ ይሻልሻል። እንዲህ አይነት እርግማን እንድረግምሽ ነው አሁን በትግራይ እናቶች ላይ የምታላግጭው አንቺ ገንገበታም ቆረቆንዳ። ጥሩ ህይወት እንዳኖራችሁ ሰዎች እኔ ግራ እኮ ነው የምትገቡኝ። እከካሙ ጀሊያም 7 ቤተሰቦችሽ እያከኩ አይደል የሚኖሩት? እውነት ጠግቦ የበላ ቤተሰብ አለሽ? አበራባሽ ቢ ደግሞ ሊሳለቁ ሊያላግጡ ይሞክራሉ። ዞር ብለሽ የመጣሽበትን ቤተሰብ ብታይ አንገትሽን ትደፊ ነበር። ቅንድብ አማሮጊት ግን ምን አይነት ጭካኔ ነው ግን እናንተ ያላችሁ? ምን አይነት አረመኔዎች ናችሁ? የእናንተ የማይጠረቃ ደም የማፍሰስ እንትን አዙሮ ሊደፋችሁ ነው አይደል? ሸለመጥማጥ ብልቂስ አክቲቪስት ብልቂስ አክቲቪስት ብልቂስ ብለው ያደጉትን ነው የሰጧቸውን ነው የሚሰጡ መልሰው። እንዴት ነጅቡ? ደህና ነኝ። ታደሰ ወረደ ናቸው። ይቅርታ አድርግልኝና ሳቂ መጣ። የአብይ አህመድና የኢሳያስ አፈወርቂን ግንኙነት እንዴት አድርገህ ታየዋለህ ሲባል እንደ ሸርሙጣ ግንኙነት ነው የማይሆኑ ነበረ። ከዚህ በፊት ሰምተዋል ስሚትሩ እና ያቺ ቃል ትዝ ብላኝ ሀሳብ ልሰጥ ነበር የገባሁት። ጅቦ ለምንድን ነው
እውነቱን ተናግረን የትግራይን ህዝብ ማናተርፈው። እስቲ እውነቱን ተናገሪ እስቲ። እውነቱን ብናገር ደስ ይለኛል፣ ግን ካልተናገርሽ ታዲያ ምን ይሰራልኛል? አዳምጠኝ፣ ደጀን ያስፈልገኛል። ምን እንዳትፈሪ ተናገሪ። ምንም ደጀን ተው እንጂ ተናገሪ። ከለላ ያስፈልገኛልና ተናገሪያለሽ። አስወጣሽ። እሺ እናገራለሁ። የትግራይን ህዝብ እውነቱን ተናገር። ምን አለ ምን እውነቱን አውቀው ነው የሚያስርቡት። አውቀው ነው እንዲህ ጦርነት የፈጠሩበት። የታወቀ እኮ ከኢትዮጵያ ቁርጥ እንዲል የትግራይ ህዝብ ከኢትዮጵያ ያለህ ነገር እርግፍ ብሎ ቁርጥ ካላለለ ኢትዮጵያ እኔ አገር የሚለው ነገር እርግፍ እስካለለ ያቺ ስሜት ከልብ እስካልወጣች ድረስ ያስርዋል፣ ጦርነት ያውጁባል፣ ያጋድሏል። ነገር እኮ ይሄ እኮ ነው እውነት እኮ ይሄ እኮ ነው። ትግራይ አባይ ሀገረ ትግርኛ እና ተፈጠረዩ የትግራይ ህዝቦች ከኢትዮጵያ ጋር አብረን እንኖራለን ምናምን የለም። እሱ ተሪፉ እሷ ከልባችሁ ሙጥጥ ብላ እስክታልቅ ድረስ አንዴ በረሃብ አንዴ በጦርነት አራችሁን መከራችሁን ነው የሚያበሏችሁ። የትግራይ ህዝብ ንቃና ትግራይ አደይ አርሰ ውሳኔ ሀገሬና ንኸንውን ምናመቺ ነገር የለችም። እሷ እንደ መቅመቅ አድርጎ አትራብም። ሙሉ ጦርነት ሁሉ አይመጣብም። እንዴ አንዳንዶቹማ ከአብይ ጋር ሁሉ ተነጋግረው ነው ሆን ብለው ነው ይባላል እኮ እንሰማለን እኮ ብዙ ያው ትንሽ ማህበረሰቡ ከኤርትራ ጋር ተቀላቀለ ሀገር ነው የምትለው እየተባልክ እኮ ነው። ትግራይ ትግርኛ ተናጋሪዎች እንደዚህ ነው እየተፈለገ እና እየተሰራ ያለው። የትግራይ ህዝብ ደግሞ ኢትዮጵያ የሚባል ፍቅር ካናተ እስኪወጣልህ ድረስ ጭሶ እናቴን ግፍ ነው የሚሰሩበት ግፍ። እንደገና አስገባታለች ብልቂስ ጎበዝ አክቲቪስት፣ ሻዕቢያ አክቲቪስት እኮ ነኝ። ሻዕቢያ እኮ አክቱሞላታል እኮ ግን እሺ ማሬ ጭቦ ቅደም እንደምታስወጣኝ ታናድደኛለህ። ስታስወጣኝ ልናገር እንዲህ ያስፈል አችን ማነው ተከታትሎ ደዋችን ወደ ነገር የሚያደርግሽ ዝም ብለሽ አትናገሪ። ብለህ ዝማ ጅቦ አቤት። ቲክቶከሮች እየሰበሰቡት ገንዘብ ተሰጠህ? ማንም ይሰጠኝ ነው ተሰጠ ወይ? ለትግራዮች ነው የምልህ። ለመንግስት ነው የተሰጠው። መንግስት በፊት ምን ስል እንደነበር ታውቃለህ? ቡላላን አፌን አዘጋኝ። ተመድ ቤት ገንዘቡ እንዴት ነው የሚደርሰው? አሁን እንደሞት አይነት ትንበያ ልተምነብኝ ነው የመጣሽ። እንዲህ ብዬ ነበር እንዲህ ሆነ። አሁን ዝም ብለሽ ያለው ነገር አትናገሪ። ቀጥይ። እሺ ግማሹን በአረብኛ እነግርሃለሁ። እባክሽ በአማርኛ ተናገሪ። አረበኛ ላንተ ነው የምነግርህ። ኧረ በእናትሽ ምን በልቂስ እኔ ግን በዚህ ሰዓት የኢትዮጵያ ማህበረሰብ እንዴት ነው አሰብን ለመጠየቅ የደፈረው? መንግስት እኮ ነው የደፈረው። የኢትዮጵያ ህብረተሰብ አልደፈረም። መንግስት ምን አግኝቶ ነው የደፈረው? ምንም አባሽ እንደተማን አታመጭም ነው የኢትዮጵያ ህዝብ። ጮሽ አልጮሽ ምንም አባሽ አታመጭም ነው የደፈረው። ይሄ ነው እንግዲህ። አየህ አንተ የምታውቀው ነገር አለ ማለት ነው። አንተ ራስህ እጅ አለበት ለመደበቅ ምናምን እንትን እጅሽ ይሰበር ፈራባሽ ቢ አንተ የምታውቀው ነገር አለ። እኔም አውቀውማ የኢትዮጵያ ህዝብ ከትግራይ ህዝብ ጋር ቁርጥርጥ አድርገው አርሰ ውሳኔ ተወስኖ አባይ ሀገረ ትግርኛ ኤርትራን ደግሞ አሁን ኤርትራን አሰብ ምናምን ይሉት እኮ አሰብን ፈልገው አይደለም። ኤርትራ አሁን ተዳክማ የለ ኤርትራ ወጣቶች አልቀው የሉም ስደተኞች አይደሉም። ሆም ብለው አብይ አህመድ ጋር ጋጥሟታል ኤርትራን። ከዛ ድኽምክም ካለች በኋላ ትግራይ ትግርኛ ብለን እንጠናከር ምናምን ሓድሽ ትወለዶ ናይ ትግራይ ህዝብ ተጎዲኡ ናይ ኤርትራ ህዝብ ተጎዲኡ ጠለአና ናይ ሓባር ብደርግ ጊዜ አገር የመሆን እልማችንን ያፈረሰብን አሁን በአብይ አህመድ ሓደ እንሆናለን ብለው ጥንክርክር ብለው ሀገር ሆኖ ምናምን እንዲኮ ነው እኮ እንዲኮ አማራውስ ይላል። አማራው ደግሞ ወሎን ግንጥል አድርገው እንግዲህ ኦሮሞ ያደርጉታል። እንግዲህ ጎጃም ጎንደሬን ይዘህ ደግሞ እንደገና እንደዚህ በቃ የለም። ሶማሌላንድ
በእንትን እውቅና አገኘች አሉ በእስራኤል። ተመልከቱ። ነገር እኮ እየከፋ እኮ ነው የሞጣ እኮ ነገር እኮ እየከፋ እኮ ነው። እና ይሄ የትግራይ ህዝብ ለ30 ምናምን ዓመት ኢትዮጵያዊ መንፈስ ልቡ ውስጥ አለች። አገር የኢትዮጵያ የምትለዋለች። እሱ ሙጥጥ አድርገው አንዴ በረሃብ አንዴ በጦርነት ከልቡ ውጥት ያደርጓታል። ኢትዮጵያ ምን አደረገችልኝ ይለዋል። ከዛ እየወጡ እኔ ሞትኩት እኮ ትግራይ ሀገር እንድትሆን ነው ይባል። ወንድሜ የተሰዋው እኮ ትግራይ ሀገር በቃ ይሄ እኮ ነው የሚፈልግ። እና የትግራይ ይዞ አሁኑ ነው ቁርጥ አድርገህ እኔ ትግራዋይ ሀገር ትሆናለች ብለህ ተነስ። የዛን አብይ አህመድ ይላል። እንግዲህ ይሄ እኮ ነው ሌላ ነገር የለው እንጂ አሁን እንደ አዲስ ሞቶ አብይ አህመድ ወርዶ ስልጣን ተቆጣጥረ ዋይዞ ይኸውን ኦሮሞስ ዝም ብሎ ይሰጣል። ተሞልሶ እዛ የነበረበት ነገር ይሞለሳል። አይሆንም እኮ አይሆንም እኮ የማይሆን እኮ ነው ወንድሞቼ። የሞጣ ፖለቲካ ትንታኔ እኮ ነው። ባኒ መጣ። ባኒ ቪዲዮ ነው የሚከፍት። የብልቅሴ ዘመድ እንዴት ነህ? ጫጫታ አታብዛብኝ። ምንድን ነው ሀሳብ ልትሰጥ ነው የሞጣ? አዎ አይ ምን አልክ? የተመቸኝ ነገር የትግራይን ህዝብ ሊያሰቃዩት ነው እንደዚህ አቅደው ምናምን አልክ። እሺ ጥሩ። ታዲያ የትግራይ ህዝብ ለምን እኛ ከኢትዮጵያ ወገንን ብሎ ለምን ሰልፍ አይወጣም? ለምን ዝም ብሎ ያል? የትግራይ ህዝብ ጭራሽ ከአንተ ጎን ይሰለፍ እበት። አንተ አንዱ አይደለ የትግራይ ጥላቻ ያሰከረ የሚራቡት ምናምንን እየወጣ የምታላግጥ ደነዝ። እንዴት ነው ከአንተ ጎን የትግራይ ህዝብ የሚሳተፈው? እንዴት ነው ከአንተ ጎን ሆኖ? አንተ ባኒ ቀውስ ነህ እንዴ? ደደብ ነህ እንዴ? አፈር ብላ። የትግራይ ህዝብ ወጥቶ ከኢትዮጵያ ጎን ነን ለምን አይልም? በሁለት ቢላ ልታርደው፣ በአንገቱና በሞጅራቱ ልታርደው። አፈር ብላ። እንዳንተ አይነቱ ቁርቁ እንዳኮነ የትግራይን ህዝብ ከኢትዮጵያ አግልሎ ተውት። እሱ እናንተ ወዳጅ አይደል? አቤት ጅቦ፣ አቤት። የትግራይን ህዝብ ይቅርታ ልጠይቅ ነው። እንዴት ብለን ይቅርታ የምጠይቀው? ለበደል ነው በደል። እኛ አዲስ አበባ ልጆች የትግራይን ህዝብ በድለነዋል ባለማወቅ። አንተ የተማርክ ሰው ነህ። እናቴን ያሽልማል። እስቲ ወርቅጭ ዋንጫ አቃብ። ይቅርታ። ኧረ ቆይ አንድ ኮፍያ ልስጥህ። ምንም አትስጠኝ፣ ተክለሃይማኖትን አትስጠኝ ጅቦ። የትግራይ ህዝብ ይቅርታ። እኛ አዲስ አበባ ልጆች ባለማወቅ በደልናችሁ፣ ይቅርታ። ግን ይቅርታም አልክ አላልክም ገዢው መንግስት 100 ዓመት አለው። 100 ዓመት ባጭር እንኳን በትንሹ እሱ ፈጣሪ ነው የሚያውቀው። ግን ይቅርታ መጀመሪያ ይቅርታ አድርጉ። አሁን ገዢ ይቅርታ አድርጉልን። ይቅርታ ምንም ግድ የትግራይ ህዝብ እኮ ለይቅርታ እኮ ይቅርታ ይላል እኮ። ግን 100 ዓመት አሁን ያለው መንግስት የአዲስ አበባ ልጅ 100 ዓመት እዛች ቁጭ ባላቸው አንድ ዓመት ካለ ይጨርሰናል። እናቴን 100 ዓመት እናቴን እየቆለድ ካለ ፈጣሪ ነው የሚያውቀው። ግን የትግራይ ህዝብ አሁንም ብለው የትግራይ ህዝብ ይቅርታ ብሎልሃል። አንድ ኮፍያ ሰጥቻለሁ። አብይ አህመድ መቼም እሱን የመሰለ ነው የሚታካ። እሱን የመሰለ ታሞ እንኳን ቢሞት 4 ኪሎ እንገባለን ምናምን የለም እኮ። እራሳችን እኮ እኛ ሰሜኖች ይህን ጉዳይ መጣ። ስድብ፣ ሰውን ማሳነስ፣ ሰውን ዝቅ ማድረግ። በኦሮሞ ያላላገጠ ያልተረታለ እንዲ ኦሮሞ እናንትን እናንትን ገለናንትን ምናምን እያለን በገዛ እጃችን እነሱም ጥርሳቸውን ንክስ አድርገው አሁን የደረሰብን እኮ ትንሽ ነገር እኮ ነው ማለት እንጂ ለ100 ዓመት ሲሰደቡ ሲቆጠቆጡ ዝም ብለው አንገታቸው አድፍቆ አሁን ስልጣን ላይ መጡ እና እናውረድና እንደገና እንስደብህ ነው። የ7 ዓመት ልጅ ነው የሚዋጋ። ይህ አትቀልድ። ጅቦ መርዝ አትርጭተው። መርዝ አይደለም እናቴን ያለ ነገር ቦሎ ያልተረታለ ያልቀለዳለ። አሁን ወያኔ ማሪኝና ነይ ግዥኝ
ወያኔ ወደ አዲስ አበባ ዞር ብላ ተሸናም ሽንቷል። ወያኔ አሁን እየሰራች ያለችው የትግራይ ህዝብ እንዴት ነው ከኢትዮጵያውያን ጋር የሚቆርጥለት? በቃ እያቀሳሰረች ነው። አየህ ርቦ ብርህን አገዱብ ኢትዮጵያውያን፣ አየህ የሚሰሩ ኢትዮጵያውያን እያለች እያሳየች፣ አየህ ኢትዮጵያን ተባብረው ሲወጉ፣ አየህ የትግራይ ህዝብ ለማጥፋት የብሔር ብሔረሰቦች ክምችትና ጥርቅም ምናምን እያለች እያሳየችው ነው። ህዝቡን እያስተማረችው እኮ አርሰው ውሳነ ሀገር ክንከውንና አብይ አህመድን ጥለን 4 ኪሎ እንገባለን። እኛ አዲስ አበባ ልጆች ይቅርታ እንጠይቃለን። ምንም አትለውጡ። ካሳ ያወይ አይናይ ሓቂ ድያ ኦሮሞስ ሕጂ ስልጣን ገዲፉ ከም ቀደሙ ክፅረፍ ገለ ክወርደልካ አላየም እንዴ? በቀደም ሽመልስ አብዲሳ የኦሮሞ ልዩ ኃይል ብሎ ያስመረቀው አረንጓዴ ልብስ አልብሶ እናቴ የሳውዝ ኮሪያን እንትን እኮ ነው የሚመስሉት። ጭብጭብ በአደባባይ አረንጓዴ ቢጫ ቀይ ማለት ያው እኮ ግን ኦሮሞች ይመቻቸው እናቴ። አንዳንዴ ምስኪን እኮ ናቸው። ጅቦ መሀሪ ነው ይላል። እንደዛ ቅሌታቸውን አከናንበን እኛ ሰሜናውያን በስድብ እነሱ በድሮን መጡልን። እናና ስልጣን ልቀቅ ብትል የሚለቅ ይመስላል። ጋዜጠኛ ብታመጣ፣ ሎቢስ ብትቀጥር፣ አሜሪካ እንትን ብትል፣ የሽምቅ ውጊያ ብትገጥም፣ እኛ በምላሳችን ይቀልድ፣ እነሱ በድሮን ነው የሚቀልዱብን። ሬክሰን ፌክሰን ሴክሰን። አሁን ዝም ብለሽ አዳሚ የትግራይ ፖለቲካውን ማየት ነው መከታተል ነው። እሱ ነው የኢትዮጵያን ፖለቲካ የሚቀይር እሱ ነው እንጂ አብይ አህመድን መጣል ምናምን እንደዚህ ወደ 4 ኪሎ መምጣት ምናምን አዲስ አበባ እኔ አዶናይ ራሱ አይመቸኝም። እዚህ አዲስ አበባ ያለው እኔ በተለይ ተጋሩ ነው ወደ አዲስ አበባ ምናምን የሆነ እንደዚህ የሚያስቡ ሰዎች አሉ። የማይዋጥልኝ አማርኛ የማይዋጥልኝ በቃ ወደ ትግራይ ፊትህን አዙር አባቴ፣ ወደ ትግራይ ስራ፣ ስለ ትግራይ አስብ፣ ስለ ቋንቋ ተጨነቅ፣ በቋንቋ ዝፈን። አሁን አዶናይ ከስህተት የተማርኩ ብሎ መዝፈን ነበረበት። ያንን ሁሉ ሚሊዮን ብር ካስበላ በኋላ አትደይ ማዕረይ ማሉ ዘለኺ ይናፍቃል። እንዲህ በትግርኛ ቢያንስ ቢዘፍንስ እንደሌላው ይቅር። 16 ሚሊዮን 600,000 ለመንግስት አሳልፎ ከሰጠ በኋላ ከስህተቴ ተምራለሁ። ምንም አትማርም አንተ ከስህተት። አሁን ከስህተት ለመማር ሞቀሌ ሄደህ ሞቀሌ አዲስ ዘፈን አታ ህዝበይ ይቅርታ ግበረለይ ናሰተ 6 ሚሊዮን ንመንግስት አረኪበ መጽያለክ አደናየ እንጎ አይፍስስ አነስስስ አዲስ አበባ መጽየ ልክስክስ ዘይጠቅመኒ ኮይኑ ዘይኮነ ኮይኑ መቀለ አብያለ ያረዳ ልጅ 07 መጽል ወገኔ በቋዮ ኢሳያስ አፈወርቂ ራሱ በትግርኛ ተዛረብ፣ በትግርኛ ሐሰብ፣ በትግርኛ ተናገር ያላለው ነገር የለም። ትግርኛ አብ ቋንቋ ከፎከስ መነቀቀ ዘረባ በትግርኛ አታ ሰግጥ አላፈምስ ናይ ትግርኛ ቋንቋ ህዝባዊ ሓርነት ሀገሪና የሚለውን ነገር አታነቃቀሙ ይገብታል። 16 ሚሊዮን አስበልተብን እዛ ደግሞ እንደገና ሌላ አማርኛ ጨዋታ። ይሄ ፖለቲካ ነው፣ እናቴም ፖለቲካ ነው፣ ኃይለኛ ፖለቲካ ነው። ዜድ ገብታለች። ዜድ ወይ መዓልቲ
ማን ነው ማሪ ማሪ ብላችሁ ልትሞት ነው ወይ ማሪ ሰላም ዳخم ይልካ دحندو علك شكوري راكبي مالنا كملها صبوغ معاري دحندو صبوغ حساب استيت على شو انت ايدا ايز فوتوزي محاري تراك محاري ايوه ناي بحق ولا اي مسلين الشيكونه بحق قدم امريكا كمغباتو بفيت واو ما في طبقنا يروق قدم متى امريكا انت امريكا مساعات مليط وحموم مسيلو ግንባራም ኮይኑ አትፈልጥ ትንጥራህ ይዝጋር ይዘለው ማንደር አንበሳይን ካልሰጠኝ አንተ ልጅ በእንደነዚህ አይነት ነገር አልፋታም እሺ ፖለቲካ አስተያየት አለሽ የኔም ቤት ወአም ሰላም ከበካያት በሐው ሰላም ኪብዛህ ዜዶ ማዕረኝ አይተጥፈይኺ ተመላለሲ አራሽ ወይታው ሕራይ ትብል ክደይ ማርያም ማዕረኝ አይ ትግርኛ ካሳይ ጀነራል ጅቦ አሚኔው አለና ደህና ነህ ልኝ ጀነራል ብለህ ታስበላኝ ነው እንዴ አለውል ምንም ችግር የለውም ማንም ዝተማረኸ እኮ ጀነራልነት እንዳወሰደስ እስኻ ኣብ ምንም ዘይተሳተፍ አሰብ ተነሰቃይ ግደፍ ዝሃው እሺ እንዴት ታየዋለህ አሁን ያለውን የፖለቲካ يون وزقبقب ያለ ነገር በቃ አይ ፈራህ ምን ማንደር አንበሳይን ካልሰጥ አበባት በትን እዚ ቀጥል እስቲ ሐሳብ ስጥበት ጅቦይ ቶልኝ አንበሳይን ሸመጠጠኝ ነዓ ኮማንዶ ሃቦ ዋ ታይ ማለት ይዝኻ ቃል አቲኻ እንድሕሪት የላይ ነጊረካ ድማ ኮማንዶ ናተይ ተምሃሪት ፈልጥ ድሃ ጅቦ የተረገበኩ አረ ሳበው ያመጣው አንበሳውን እኔ ፊት ቃል መግባት አለበት እስቲ አንተ አሁን ሐሳቡን ስጠኝ እስቲ አሁን ምን መሰለ እኔ ያየው ጅቦሃዊ ሓደ ነገር ክነግረካ ትግርኛ ምክንያቱ መብዛሕቲ ነገር አነ ዝክዛረብ አይደለም ግን ፖለቲካ ትግራይ ወዲቁ እዩ እመን አይመስለኝ ኖ ወዲቁ እዩ ንምንታይ ወዲቁ መስልካ حزنا امنت حف بطق تبለ ምንም ዘምጾ ነገር የለን ኣብ ክሊ ኣፍትናይ ዋዕል ሳይክል ተዘይ ኮይኑ ካወጪው ብዙሕ ወርቃማ ዓድላት ዝበልዐ ብዙሕ ወርቃማ ዓድላት ዘባኸነ ናይ ፖለቲካ ሓይል ስለ ዝነበረ በትግራይ ብጣዕሚ ዘሕዝነካ ኣነ ቀደም ሕዘ ይኾነን ቅድሚ 2 ዓመት ገለ ውዕሊ ፕሪቶሪያ ምስተፈረመ ተጋሩ እንታይ ዓይነት ኣንፈት ክንክተል ከም ዘለና ብደንብ ጌርና ዲስከስ እንገብር ነርና ካፍቶም ኣብ ስልጣን ዘለው ሰባት ብዝበለጸ እንታይ ክመጽእ ከም ዝኽእል ተረዲናሲ ብዙሕ ነውግዕ ነርና ኢና ሕዝም እንታይ ሙሲልካ ጅባሖይ ኣብ ትግራይ ሓንቲ ነገር ተዋፀና ብሄራዊ ጻውዒት ጌርካ ተጋሩ ሰብሲብካ ተጋሩ ካብ ዝኣቲናዮ ዘለና ፖለቲካ ውድቀት ከመይ ንውፃእ ኢልና ገዛና ዓፂና እንድሕር ዘይመኺርና ትርጉም ዘለዎ ፖለቲካ ክንሰርሕ ይንኽእል ኣብ ውሽጢ ትግራይ ፖለቲካዊ ሓድነት ክፍጠር ኣለዎ ፖለቲካዊ ሓድነት ማለት ፖለቲካዊ ሓደ ዓይነትነት ይኾነን which means ኣብ ክልል ትግራይ ግን ክትረዳድእሎም ዝግበአካ ፖይንታት ምሁራት ካድዮም ሓረስቶት ካድዮም ዲያስፖራ ካዲ ሰብሲብካ እንታይ ንውፃእ ኩናት ይምፃእ ሰላም ይምፃእ ከም ህዝቢ ከም ተጋር ክንዋፅኦ ተኮይና ክንዘራረብ እዩ ዘለና ተሓደ ኮርዩ ተሓደ ፀግዑ ሒዙ ዝኸይድ ትኸውን ትግራይ የላን ተረዲእካ ድዩ ስለዚ መጀመርያ ኣነ ኣብ ታሪክ ትግራይ እንድሕር ሪኢኻ ተጋሩ ብናይ ደገ ሓይል ተሳዒርና ይንፈልጥ ብናይ ባዕልና ፖለቲካዊ ውድቀት ግን ኩል ግዜ ንደጋዊ ውድቀት ዝተጋለጽና ማሕበረሰብ ኢና ስለዚ ካብኡ ክንወፅእ ተኮይና ውሽጣዊ ፖለቲካዊ ምትዕራያት የድልዩና ውሽጣዊ ፖለቲካዊ ምትዕራያት ተገይርና እንደገና ናብ ደገ ነሰግሞ ፖለቲካ ዕውት ይኸውን ማለት እዩ ተረዲእካ ዶ ዝሓወይ ሶ ቡዩ እምበይዳ ከምዚ ሕዚ ንኸደ ዘለና ጥራሕ ልክዕ ይኾነን ምንም እንትን የብሉን ፕላን ቢ ክህልወና ኣለዎ አሁን ምን መሰለ የትግራይ ፖለቲካ ውድቋል እንዳትለው واي أنت جوتي خندقة هذا كوماندو قالاتي هاس تحفرني أنا سي كنقركا كاون بسالة عليه بيو مسكانا زيوبلو تقرا وايكم جوري يفلت ناخي مشت
ውሸት ካውን በሳል ናዕሊ ይበዩ ይኸው አዶናይ ያሸንፋል ደግሞ ይሸነፋል በሚል ናዕኸ ነገርካ መጀመሪያ ከማ ሐቂዩ አዶናይ የሸንፍ ይሉ ጅቦ أنا خا تاروتينات بارتيشن في جرجليليو كأول حكوني تاتري كم تشين في تبك أجوا حوي جوز خفيتني روح زيني لحام جوا حوي ترح خاب ترف نيشين بس أخبر كايلة نيشين بس أسوي دلو كده مش نافي شنافي الناتين إني نيا شنافي أجربيرها كوماندو أجرب كاوس كلتم بس كلتا نيشين بس مجمرة نيشين بس هاي أمبسادي نيرو استوعى لهم أمبسادي كلتم بس هاي جزء نو خلي تبهال دكات أمبسايلن أمبساتي لها أمبساني يعني الناتي عند أمبسام أمبسات وين بأمبسات هتقطع حزم سما بقى متفلقو لايتش እንደ ድሮ ገራጥ እየሰጡታ አንበሳ አልፈልግም ሰብስብ አድርገህ ስጠኝ ነው አይደል አንበሳይን ነው የምፈልገው የኔ ቁማር ነው ይሄ ሰብስብ አድርገህ ልስጥህ ነው የተበላው ነው አንበሳውን ተወርዳለህ በቃ ካልሆነ በቃ ሁሌ አልፈታል እሺ ጁዋ ወይ በቃ አሁን ወደ ፖለቲካ እንሂድ ያማለ ቀረ ምን መሰለ ካሳይ ሀዊ ይሄ ትግራይ ህዝብ ከኢትዮጵያ ህዝብ እንዲቆርጥለት እየተደረገ አገር መንገድ ይመስለኛል እየሰማሁ ነው ጅቦ ሚታርጌ ልስማህ ብዬ ነው የሚደረገው ነገር እንደዛ ነው በቃ ከኢትዮጵያ ያለን ነገር ያበቃና ይሟጠጥና ከኤርትራ ጋር የምንቀላቀል ሁሉ ይመስለኛል እናቲን ኤርትራ ያለችበት የፖለቲካ የቢሆን ኢፍ ሲናሪዮ አይ ላይክ that's why ቅድም ፕላን ቢ መኖር አለበት ያልኩም ሲናሪዮችን ማቅረብ አለብን ማስቀመጥ አለብን ኦፍ ኮርስ ኤ ቢ ሲ ዲ ብለን ማስቀመጥ ነበረብን ግን ዋን ወይ ነው እየተከተልን ያለ ነው ገባህ አይደል ፖለቲካው አካሄዳችን ከኤርትራ ጋር አንድ ላይ የምንሆንበት ተውስ ሩቅ ነው እኔ እሱ ጋር ገና አልደረስኩም ቅርብ ነው እንጂ አሁን ኤርትራ ላይ የሚደረገውን ነገር ስታይኮ በጣም የቀረበ ነው የሚመስልህ እንዳይመስልህ ጅቦይ አሁን ይሄ ማህበራዊ አነስ ሓደ ማዓት ጅቦሲ እንት አከብ ትግርኛ ዘይተሳርብ كله سب خصمه قدني نو كسم حي كسمعون زي كسمعون زي ندلخ علينا حرحر معتي كل سبي تقرينيا سمع ورمون تقرينيا بدون يسمع كله يسمع عنده كنت سمعتوا انه نقر تاخذ الخنا نرها በነገራችን ላይ ሀለቃ ነው ይሄ ግን ሀለቃ ነው እና ካሳይ እኮ በደንብ እኮ ነው ማቀ የጌታቸው ረዳ ቀኝ ካሳይ ግን ያለ ኧረ እኔ አይደለሁም ጅቦ ተሳስተሃል እዛ ጋር ነው ካሳይ ትልቅ ሰው ነው እናቴን አውቀዋለሁ እዲ ትልቅ ኖ ማርያምን እውነትክ ነው ብራዘር ናይበት አዲስ አበባ ኩዕለ አሪ ይፈልጥ ህና ነገድፍናላ ህድራይ ይልናለን ሕደገና ባጅቦ ካስሽ ነጊድካ አዲስ አበባ ከምት ነበር እንደው ታይም አና ይደዝ ነበር ለምን ይሓው ኮይነ ያነ I don't know. وجوز كما يفليت. هنا عايز زولو زلقين كعفاني. أنا يبلك على خو. بعد وجبه. عند نجار الجمر له. سمعي. إيش. سمعي. عند نجار الجمر له. أني تبيلي في المقاومة دبرتن جيتاتشو فتلة بميل على الله. بأيديولوجينو مقاومة. سازي جيتاتشو بيون تبيلي في هذا كسوي يعني. لمدنو جيتاتشو مدقفوني. For what? በዛ አይዲዮሎጂ እነዚህ ሰዎች ኮመጣይቅ ያለባቸው ሰዎች ናቸው አውሽጥና ነገረው ከሐታው ተዝግባውም ያም በዚህ አጋጣሚ ኮሎኔል ነው የወጀን ኮሎኔል ካሳይ እሺ ስርዓት ሳውስት ተጥቅ እንትን እሺ ኦኬ ጅቦ አንድ ነገር ልንገርህና ልወርድ ነው ጂቢ ብላ አንበሳው ሳሰጥ እንዳትወርዲው አዲስ አመት ከሚኪ አሳርቀኝ እሺ ተጣልቻለሁ ሚኪ ያንተ ሚኪ አወቀው አይደል አሜሪካ የሚኖረው ልጅ አታ ኮማንዶ ሰብጥ ሜታው ዝሞቶ ለዓለም ሰሐሰው ኾሪኒ ኢልካ ተሐዝን አንታ መናጢ አውርዶ ማጅቦን እዚ ዘልዛል እዚ ልጅ እኮ ጤነኛ አይደለም ግን ታውቃለህ አንተ ነው የምታሰማራው አይደል ክፉ ሰው ሞጣ ቤት ገብቶ ገና እንገላቸዋለን ይላል አታ ሞጣ ቤት ነው አይ አምላክ እስራኤል አክቹአሊ ክልተ ነገር ይለኮርድ አያጅቦ አነ
ብጣዕሚ ዘድንቐካ ኣክቹዋሊ ኣድናቆተይ ክነግረካ ንምንታይ ከም ዘድንቐካ ሲሪየስሊ ንምንታይ ከም ዘድንቐካ ትፈልጥ ኢኻ ፅሒፈልካ ነይረ رأيه ترأيه ريخا يا خمس لنيس ريخا يا خجن بزح نجارات نير نوقع أبزك وقع زي قبهم بزحات نجارات سلو هذا جزء نوع عداقة حز خيط متس كله بزي زرزري ولا جن نعاها نمتين نقا مسيلك أنا حزي هون تيك تاك هون زفلتك أنا هيك زفلتك just هذا جزء بدرف ملكعم بقطم ملكعم بوليتيكا ارتيكوليت زقبر سو انتليو ناي بوليتيكا ارتيست يزبالسو ردي كادي بوزح ملكو مسحاق تقلصو مقلالصاتات اي لايك ذم حدا غزي كن ابزي بابليك لي هونس نعاها كلكا زقبر ነገር ግን አለው እሺ ይሞችها ግን ተቆልዓ በቀደም ያሕዝኒ ቪዲዮ ሪ አይኖርክን ላይ ብታአተተ ለሃ ተባርቹ ዝባል ቆልዓ ናይ ሰውይቱ ቁሕሸት ታኸትሎ ነይር ኻውደይ ግደት የሚስቴን ዕቃ እንዳለ አውጥቼ እሸጣለሁ እያለ አልሰማሁም። ኧረ አንተ ያረግ እሱን አይቼ ማን አገናኛቸው እነዚህ ሰዎች? ታናዱ በጣም ጎድተዋለች። ግን ታውቃለህ በጣም ነው የተጎዳ። በጣም አይ ኖ በጣም ኢንቨስት ገሩ ላይ በጣም ማለት ነው በጣም ድማ ዘህዝነና ንብረቱ እንዳላለ ምናምን ሲል ነበር። ዳርስ ሓንታ አረጊት ፓንት ሒዙ ሰይሸጣን ይብል ነርሞ ታይ ፈቅረለ ወዲ ጠረኗ እንደዚህ ጋር ያለ ይላል። ጠረኗ ስላለ አልሸጠውም ምናምን ይላል። ክስሐቀ ይግበንን ግን ታይም ትገብር ኤኒዌይስ ተጫወት ጅቡ ሓወይ ግዜኻ ከይወደልካ ቴንክ ዩ ሶ ማች። እሺ ካሕሳይ ሓወይ ይመች። አጋጣሚ ካሳይ ትልቅ ሰው በጣም ትልቅ ሰው እናንተ ማትገምቱት ሰው ጀለሶች እና ቢያመን ቢሮ እየሄደ ነው የሚቆጣቸው። ብደደብ እንደዚህ ለመግለጫ አይሰጥም ብድል የሀገር ለመሆን ነው እንጂ ጃስበልልን ያልን ዝም ብለህ አፍ እንዳመጣልህ ትጫዋለህ እንዲህ ምናምን ብሎ ይቆጣሉ ሁሉ የጌታቸው ቀኝ እጅ ሆነች እና እኔ ኮማንደር ጋር እንዴት እንደተዋወቁ ነገር ኮማንዶ እኮ እብድ እኮ ነው። እብድ ይሄ ባለ ታክሲ ሯ እንኳን ደህና መጣ። እንዴት ነህ? አማን ነው። ፖለቲካ እያወራው ነበር። ትሳተፋለህ? እኛ ሀገር እኮ ከባድ ነው በእናትህ። ለምን ይከብዳል? አገሩ የሁላችንም አይደል እንዴ? አንተም የኔም የሁላችንም እኮ የሁላችንም ነው። ግን የዳቦ ዋስትናዬን አላረጋገጥኩም እና ልመና ላይ ነኝ። ያያጅቦ እኔ እኮ በጣም ነው የምትመቸኝ። ልመና ላይም ብትሆን ህመም ላይም ብትሆን ስለ ሀገር እኮ ያገባል ማውራት አለብህ። የምትፈራው ነገር ያውም ለአንተ እኮ ክብር እኮ ነው። ስለ ኢትዮጵያ አውርተህ ብትታሰር ትልቅ ክብር እኮ አራው ነው። ግን በእናትህ ልጆቼን ለማን አደራ ልስጥ እኮ? እንዴት ለማን መሞት አይቀርም አይደለ? አንተ ሟች ነህ። ነገም ከነገ ልጆችን ፈጣሪ እንጂ አንተ አታኖራቸውም። አሁንም ኦፍ ኮርስ። እና ስለ ፖለቲካው ለምንድን ነው የማታወራው? ምን ብዬ ልጀምር? ምን እየሆንክ ነው አንተ? አሁን ፖለቲካ የሚጀመረው እኮ ከቤት እኮ ነው። አንተ አሁን ልመና ላይ የወጣበት ታክሲ ላይ የወጣበት አንዳንድ ነገሮች አሉ። ክስ አለ፣ የትራፊክ ብዙ ነገር አለ። ፖለቲካ እኮ ከቤት እኮ ነው የሚጀምረው። ከኩሽና ይጀምራል ፖለቲካ። ኦፍ ኮርስ። እና ኩሽናዬን አዞሬ ላሳያችሁ። ኩሽናዬን ላሳያችሁ። ይሄው ነው። ከዚህ በላይ ፖለቲካ ነው? እዚህ ቤት ውስጥ እንዴት እኖራለሁ ብለህ መንግስት ጋር ኳ ማለት ነበረ። ምንድን ነው? ኧረ እኔ ከአይጥ ጋር እንዴት በ30 ዓመቴ እንዴት ከአይጥ ጋር እኖራለሁ? 20-30 አይጥ አለ። አሁን ምንድን ነው ባለስልጣናቶቹ እንዴት አይነት ቤት ውስጥ ነው የሚኖሩት? አንዳንድ ቤት ይሄ እኮ ራሱ አንዱን የቻለ ፖለቲካ እኮ ነው። ወጣት ደግሞ በዛ ላይ ስለ ሀገር ይገባል እኮ። ሀገር እኮ ሀብታም ሀገር እኮ ነች። እንዘምታለን እንግዲህ ይዘመታል። እራት ነው ይዘመታል። ለኑሮ ለችጋር የት ይቀራል? እንዘምታለን። ለማንኛውም እስኪ ፖለቲካ እየተነተንኩ ነው። በኋላ እንገናኛለን። አስተል ይማቻሌ ካንተ ጋር እኔ
ኮሾሮ ያሳየኛል እንዴ? እንዴት ነው የማይመለከት? ያገባል አያገባኝም ማለት እንዴ? እዚህ በድህነት አለንጋ የምትገረፈው እኮ የሀገሪቱ ፖለቲካ እኮ ነው የሚረብ ራሱ የፖለቲካ እንትን ነው። ኧረ ፈጣሪ ምን አደረጉ? አንዳንዱ በጣም እኮ ነው የሚገርም። ችግሩን ወደ ፈጣሪ፣ ረሃቡን ወደ ፈጣሪ፣ ነዳጅ መወደዱን ወደ ፈጣሪ፣ እህል ማጣቱን ወደ ፈጣሪ። እስቲ ወደ ፖለቲካ ሂድ። ወደ የህዝቤ እቃ የተራኩት በአብይ አህመድ ነው። የፖለቲካ ቅስቀሳ ጅቡ አቤት ጅቡ አቤት። የአዲስ አበባ ልጅ እንዳጠብቅ እንዴት ይነሳል ብለን እንዳጠብቅ ከተኛበትም ምንም በቃ ልም ብለን ተኝተናል። አይመለከተንም፣ ጨርሰናል። ይመለከተኛል ብትል የት ደርሳለህ? አይደለም በቃ መጀመሪያ ስተት ሰራን። መጀመሪያ ተሳሳትን። ዳግመኛ ስተት አለ። ሰው አንዴ ነው የሚሳሳተው እኮ። የወያኔን ባንዲራ ይዘህ ተቀበረች። የዛን አይደለም መጀመሪያ ትግራይ ላይ ስተት ሰራ። ባለማወቅ ጅቦ ባለማወቅ ትግራይ ላይ ስተት ሰራ። ዳግመኛ ስተት አለ። አንተ ግን አዳምጤ መስቀል አደባባይ ላይ የሬሳ ሳጥን ላይ የትግራይን ባንዲራ አድርጋችሁ ተቀበረ ብለናል። እናምናለን ብለናል። ስተት ሰራን። በቃ ይቅርታ በሉን። ስተት ሰራን። ዳግመኛ አንነሳም። በምንም አንነሳም። ቁጭ ብለን ማየት ነው። ይቅርታ እኮ አይፈልግም። ይቅር ካላችሁ ቆየ እኮ በቃ እናት ቆየ። ቁጭ ብለን ማየት ነው። ጅቦ የአዲስ አበባ ልጅ ይነሳል ብለህ እንዳትጠብቅ። ለምን የሚነሳው? አይነሳም። በቃ ካምባላ አይነሳም። ቁጭ ብሎ ማየት ነው። ይመጣው ይኸውልህ የተምታታ ነገር ነው። ካምባላ አይመጣም። 97 ላይ ቀወጥ ነው። ከዛ ኢህአዲግ አሪፍ እየሰራ ነበረ። በመሃል አለማወቃችን እኮ ገባ። ሌላ አዲስ ነገር ሌላ መንግስት ስላላየን አዲስ ነገር ይመጣል ብለን ነው ወደኋላ ደግሞ የኋላ ማርሽ የገባ ነው። እና አሁን እንዴት ነው ኑሮ? እንዴት ነው ፍትህ ብላለው ደግሞ መጀመሪያ ፎሎ አስደረግ እናት ነኝ የጅቦ ቅምጥል የኔ ፍቅር እንዴት አባቴ እንደምወዳት እች ልጅ እናቴ። ዳኒ ወይ ወዳጅ እንዴት ነህ? ሁሉ ሰላም አማን ነው። በነገራችን ላይ ለየት ያለች ሳቅህ በጣም ታዝናናኛለች እና ታንኪዩ ወዳጅ ስለጋበዝከኝ ወደ ቤትህ። አጠር ያለች ነገር ነው እኔ ማስተላለፍ የምፈልገው። አይ ቲንክ አሁን ማቀርበውን እይታ ብዙዎቹ ያላዩትን ነው። የታየ የተወራ የተነገረ ነገር አልደጋግም፣ ግን ያልታየች አንዲት ነገር ነው የምለው። እሱ ምንድነው? አሁን ላይ ብዙ እኔ የምኖረው በነገራችን ላይ ከሀገር ውጭ የአሜሪካን ሀገር ነው የምኖረው እና አንዳንድ ኮሚዩኒቲ ቤዝድ የሆኑና ትንሽ ወደ መንግስትም ወደ ፖሊሲያቸውም ትንሽ ቀረብ የሚያደርግ ሊያደርግ የሚያስችለኝን አንዳንድ ስራዎች ሰራ ነበር በፊትም አሁን እና በተለየ መንገድ የሚገባኝ ነገር አለ እና አብይ አህመድ አሁን እዚህ ሁላችሁም ላላችሁት በተለይ ኦልሞስት 700 ምናምን ሰው ይታየኛል። ፎር ዘ ሪካርድ ነው የምናገረው። አሁን በኋላ የኢትዮጵያ ህዝብ የሚቀበለው ነገርም ካለ እንደ ህዝብ ለመቀበል ተዘጋጅቶ አውቆት ይቀበለው ዋሬቨር ጉድ ኦር ባድ ማለት ነው። ግን ፎር ዘ ሪካርድ ነገ ከነገ ወዲያ ሆኖ በተግባር የምታዩትን ነገር ነው መናገራችሁ። ከቻላችሁ ደግሞ የየራሳችሁን አማራጭ የየራሳችሁን አስተዋጽኦ አበርክታችሁ እጣ ፈንታችሁን ወይም ደግሞ እየመጣ ያለውን ነገር ወደ ፈለጋችሁት ዳይሬክሽን የማድረግ ተፈጥሯዊ መብትም አላችሁ። የእናንተ ምርጫ ነው እና አብይ አህመድ ለስልጣን ነው ስልጣኑ ላይ ለመቆየት በስልጣን ለመቆየት
ለስልጣኑ ሲል ነው የሚታገለው፣ ስልጣኑን ለማስጠበቅ ነው ምናምን የሚባሉ አባባሎች በጣም የተሳሳተ ነው። አብይ አህመድ ለስልጣን የሚታገል ሰው፣ ለስልጣኑ የሚቆጭ ሰው እንደዚህ አይደለም። የሚያደርገውን ነገር አይታችሁት ከሆነ በግልጽ ዲስትራክሽን በግራም በቀኝም በሁሉም አቅጣጫ አንድ ስልጣን የሚፈልግና በስልጣን መቆየት የሚፈልግ ሰው የሚያደርገው ነገር አይደለም የሚያደርገው። ምክንያቱም በስልጣን መቆየት ካለብህ በስልጣን የምትመራውን ሰው ያስፈልግሃል፣ የምትመራው ህዝብ ያስፈልግሃል። ያልተራበ ያልተጠማ፣ በፖለቲካ ያልተጎዳ፣ በአጠቃላይ ስልጣንህን ኤክሰርሳይዝ የምታደርግበት ዌል ኦርጋናይዝድ የሆነ ማህበረሰብ ያስፈልግሃል። እሱን አይተኸው ከሆነ አገር ውስጥም በዙሪያው በኢትዮጵያ ዙሪያ ካሉ ጎረቤት ሀገሮችም ከሁሉም ጋራ ያለውን ግንኙነት የምታየው ከሆነ ትንሽ ግራ የሚያጋባ ኦድ የሆነ ይሄ ሰውዬ ራሱን እንኳን ሊያጠፋ የሚችል ስራ ነው የሚሰራው። ምንድነው እያደረገ ያለው? አሁን ግብጽም እንደሰማኸው እዛ ኤርትራ ላይ አሰብን፣ ጅቡቲ ላይ የጅቡቲን ወደብ ኦልሞስት ተፈራርማ ጨርሳለች። ከዛ በፊት እሱ ያደረገው እንቅስቃሴ ፌል አድርጎ ነው ይሄን ነገር ይዞት የመጣና በአጠቃላይ ይሄ ሰውዬ እያደረገ ያለው የኢትዮጵያ ማህበረሰብ ሙሉ በሙሉ ሲጀመር የኦሮሞ ወኪልም አይደለም። አብይ አህመድ ለኦሮሞም አይጠቅምም። ግን ምንድነው ኦሮሞን የሚጠቀምበት? የተወሰነ ፍርፋሪ ብን እያደረገ የተወሰነች ነገር እየሰጠ በእነሱ ለመደበቅ ጫና ሲመጣበት ከዓላማው እየሄደበት ካለው መንገድ የሚያሰናክለው የማህበረሰብ አካል ሲመጣ ለመደበቅ ይጠቀምበታል የኦሮሞን ህዝብ እንጂ ፒውርሊ የኦሮሞን ማህበረሰብ ለመጥቀም አይደለም። የትግራይንም ማህበረሰብ ለመጥቀም አይደለም። ከትግራይ ጋር የፈጠራት ግንኙነት ከአማራ ማህበረሰብ ጋር ያለውን ግንኙነት ባላንስ ለማድረግ ነው። በሁለቱ መካከል የሚፈጠረው ልዩነት ዓላማውን ለማስፈጸም በቂ ጊዜ በቂ ትንፋሽ ስለሚሰጠው ያን ሃንድል ለማድረግ ነው እንጂ ጌታቸው ረዳን ጻድቃንን ያስጠጋቸው ትግራይን አሁን ለጊዜው ከትግራይ ጋር የሆነ የሚያደርጋቸው ነገሮች ለትግራይም ማስቡ አይደለም፣ ለኦሮሞም ማስቡ አይደለም። ወይ ለስልጣኑም አይደለም አልክ፣ ለኦሮሞም አይደለም፣ ለትግራይ ለምንድን ነው? ኦኬ እሱን ልናገር። ቀደም እኮ ነግሬህ ነበር፣ ትንሽ የኔ ወጣ ይላል ብዬህ ነበር። እሺ እና ከዛ በተጨማሪ አሁን ያልኩት ነገር በተጨማሪ ሌላ የሚያደርገው ነገር ምንድነው? በአጠቃላይ ማህበረሰቡ አይተህ ከሆነ ገንዘብ ብር በአካውንቱ በተለይ በተቋም ደረጃ ለምሳሌ ኦርቶዶክስ ተዋህዶ ቤተክርስቲያን፣ ሌሎች ማህበራቶችን፣ ንግድ ባንክ እና ሌሎች ባንኮች ቼክ ብታደርግ በሙሉ ተቀማጮች ወጪ እየተደረጉ ለዓላማ ማስፈጸሚያ ጥቅም እየዋሉ ነው። እና በአጠቃላይ ማህበረሰቡ ምንም አይነት ገንዘብ እንዳይኖረው፣ ምንም አይነት ሪዘርቭ እንዳይኖረው፣ እንዲጎሳቆልና ምንም አቅም እንዳይኖረው፣ መናገር የሚችልበት ለባህሉ፣ ለሃይማኖቱ፣ ለሚወደው ዋጋ ለሚሰጠው ነገር መቆም የሚያስችል አቅም እንዳይኖረው ነው እያደረገ ያለው። ከዛ ኔክስት የሚመጣው ነገር ምንድነው ካልከኝ መጨረሻ ማህበረሰቡ ሙሉ በሙሉ አቅም እንደሌለው ካረጋገጠ በኋላ ማህበረሰቡ ምንም የገንዘብ ሪዘርቭ እንደሌለው በአጠቃላይ ሙሉ በሙሉ ሽባ ከሆነ በኋላ የውጭ ባንኮች እንዲገቡ ያደርጋል። የውጭ ባንኮች ከገቡ በኋላ ማህበረሰቡ ምንም ገንዘብ የለውም፣ ምንም አቅም የለውም፣ ገበሬውም ተበዝብዟል፣ ሁሉም ነገሩ የለውም፣ ማንም ምንም የለውም። ዘን የሚቀጥለው ነገር ምንድነው? እነዛ ባንኮች ለማህበረሰቡ በኮላተራል ቅርብ ጊዜም ጀምሮ ነበር የተወሰነ መሬታችሁን እያስያዛችሁ ገንዘብ ተበደሩ ሲል ነበር ገበሬዎችን እና ማህበረሰቡ ገንዘብ ቤቱን እያስያዘ መሬቱን እያስያዘ ገንዘብ እንዲወስድ ይደረጋል። መጨረሻ እነዚህ የገቡት ባንኮች ከነዚህ ከሚገቡት ባንኮች ጀርባም በጣም ትልልቅ ያል በዓለም አቀፍ ደረጃ ከፍተኛ ቢሊዮነሮች አሉ፣ ብዙ ዓላማ ያላቸው። ከዛ በኋላ ማህበረሰቡ ሙሉ በሙሉ በቁጥጥር ስር ይውላል ማለት ነው። እና አብይ አህመድ በአጠቃላይ ብቻውን ይሄን ሁሉ ነገር ይሰራል ብላችሁ ካሰባችሁ በጣም ተሳስታችኋል። እሱ እየሰራ ያለው ነገር ተልእኮ እያስፈጸመ ነው። ለዛ ነው አንድ አገርን እመራለሁ። ዳኒ ያልከው ነገር በጣም አሳማኝም ነው ትክክልም ነው። የሆነ የሚገዛ ነገር አለ። አሁን ፕሮፋይል ያደረከው ወንድማችን ነፃ ያወጣናል ከዓለም ጋር ተጋጥሞ ብለህ ታምናለህ? አሁን አብይ አህመድ ከሌሎች ትላልቅ ባዕድ ሀገራችን ላይ መስራት እና ከነዛ ባዕድ ሀገር ጋር ገጥሞ የሚሰራውን ስራ እነዚህ አሁን ገጥሞ ያሸንፉታል ወይስ ዝም ብለው? ኦኬ ጥሩ ጥያቄ ነው። አሁን እንዳሳየው እምነት
ያ ጥሩ ጥያቄ ነው። ታንክ ዩ። እኔ ኦነስቱኝ ነው የማወራው ባይዘው ለሁላችንም ሊጠቅም የሚችል ነገር ነው ከተናገርኩም መናገር የምፈልገው እንደዛ አይነት ነገር ነው። እና ምንድነው እነዚህ ልጆች አሁን ፕሮፋይል ያደረኩት ልጅ እንግዲህ ማህበረሰብ ተበድሏል ብሎ ወጥቷል። ነገር ግን አሁን እንደ ማህበረሰብ እንደ ህዝብ እንደ አገር ነው ችግሩ የገጠመን። አሁን እኛ ተከፋፍለን የተጠቃን ይመስለናል እንጂ ሶርሱ ሁሉንም የሚመለከት ሁሉንም የኢትዮጵያ ማህበረሰቡን ብቻ ሳይሆን የኢትዮጵያን መሬት፣ የኢትዮጵያን ሪሶርስ፣ የኢትዮጵያን ኤቭሪቲንግ ታርጌት ያደረገ ነው። ግን ያንን ለማስፈጸም ሲባል ግን በመካከላችን ልዩነት ያለ እንዲመስለን አድርገውናል። ሶ ይሄ ልጅ የወጣው ይሄ ልጅ ብቻ ሳይሆን ሌሎችም ብቻቸው የሚያደርጉት ነገር የሚያመጣው ምንም ነገር የለም። ቅድም ነግሬሃለሁ እና ጌታቸው ረዳ እኮ በነገራችን ላይ የትግሉ ጊዜ አይተው ከሆነ ሞር የሚናገር አንዴ ደረሰ። ቴንክ ዩ ምንም ማንም አያመጣም። ልክ እናቴቱ ልክ ነው የተናገረው። እና ቆይ ልጨርስ ስሞት ትጨርሳለህ። አንዳንድ ተስፋ የሆነ የተስፋ ቃላቶች የሉም። ጉም ነገር የሆነ የማይጨበጥ ነገር እንዲወርደን እንዲገብተን እንዲሄደን እንዲመተን እንዲያርገን ተቆጣጥረን ይዘን ምናምን የአብይ አህመድ ቀላል ሰው እንዳልሆነ አንተ ማመን ብቻ በቂ። ብዙዎች ደግሞ ማመን አለ። ይሄንን አምነን ስንቀበል ነው እኛ ኢትዮጵያውያን መወሰን የምንችለው እንጂ አሁን አንዳንዱ እኮ ዝም ብሎ ስሜታዊ ሆኖ እኮ ነው የሚያወራው። ስሜታዊ ሆኖ በቃ የአባቶች ሀገር የቅድመ አያቶች ሀገር እኔ የገነባኋት ሀገር የለም እኮ አብይ ጋር እንዲህ እኮ አይሰራ አያዋጣም። የሚገርምህ ጅቦዬ በአጠቃላይ ሉክ አብይ አህመድ ዙሪያ አሁን የምታያቸው በጣም ትልልቅ የሚባሉ ምሁሮች ምንድነው አብይ አህመድ ያለው ሚስጥር? ይሄ ሁሉ በሀገሪቱ ውስጥ ያለ ባለሀብት በለው በሀገሪቱ ውስጥ ያለ የተማረ በለው የፓርላማ አባል በለው ምን በለው ኦልሞስት 90% ሚሽመደመዱት ምንድነው? ይሄን ሰውየውን ስታየው ዝም ብለህ ስታየው ግሮስሊ ከውጭ ስታየው ሰውም እንደሚለው የሆነ ኢዚ አድርጎ ያየዋል። ይሄንን ጥንካሬ ያገኘው ይሄን ኮንፊደንስ ሲናገር አይተው ከሆነ ከ10 ዓመት በኋላ ማጠብቁት ለውጥ ይመጣል ምናምን እንትን ካላችሁ ያለ የሚናገረው ነገር ራሱ ብዙ ነገር ይነግራል። እና በአጠቃላይ ከዚህ ሰውዬ ጀርባ እጅግ በጣም ግዙፍ እጆች አሉ። በጣም ግዙፍ እጆች እነዛ ግዙፍ ውጊያ የማይደመሰሰው መሆኑን አረጋግጠዋል። ለምን መሰለ ይኸውልህ ቆይ አይደለም ይኸውልህ ምን መሰለ ጅቦዬ አሁን የአማራ ኃይሎች የፋኖ ትግል ማለት ነው። አሁን የፋኖ ትግል እንግዲህ አብይ አህመድ ብቻውን አይደለም ብያለሁ። ምናልባት ፋኖ ገፍቶ የሆነ ነገር መፍጠር የሚችልበት ደረጃ ቢደርስ እንኳን እና አብይ አህመድ አቅም ቢያጥረው የሚገባ የውጭ ኃይል አለ። በቃ ይሄ ነገር እንዳይፈጸም የሚያደርግ ቢኮዝ አብይ አህመድ ዳይሬክት የተደረገ ነገር የተጻፈን ነገር ነው እየተወነ ያለው እንጂ አብይ አህመድ እንደ አንድ የማህበረሰብ አካል ለኢትዮጵያ ለሀገሬ ብሎ በራሱ እቅድ በማህበረሰቡ እቅድ የሚሰራ ሰው ቢሆን ኑሮ ከዚህ ተቃራኒውን ነበር የምናየው። እና ትልልቅ እጆች አሉ። አሁን ይሄ ግብጽ መጣ እዛ ጋር የምትሰራው ነገር በዙሪያ ያሉት በአጠቃላይ የሚፈጠረው ነገር ሁሉ እንዲህ ዝም ብሎ በአጋጣሚ የሚሆን አይደለም። አብይ አህመድም እስከ 11ኛው ሰዓት ድረስ ኮንፊደንትሊ እንትን የሚለው የሚያውቀውን ነገር ስለሚያውቅ ነው። እና እኔ አሁን ለዚህ ነገር ማን ነው የምልህ ሁሉን ነው የሚበላው የሚመጣው ነገር ሁላችንንም እንደ ሰው ማለት አንድ ማህበረሰብ ወደዚህ ዓለም ሲመጣ ሲፈጠር እንዲኖር እንደተፈለገው ሰው ሆኖ መኖር ለካ ባህልህን ወግህን ስርዓትህን በቃ ነፃ ሆነ ያንን ሁሉ ነገር የሚነጥቅ ነገር በሪሶርሳችን ላይ ሉዓላዊነት እንዳይኖር በአጠቃላይ የባህል የሪሶርስ የብዙ ነገር ሉዓላዊነታችን ሁሉ ኮምፕሮማይዝድ የሚያደርግ ነገርና ዝም ብለህ አፍህን ዘግተህ ምትባለውን እየሰማህ ሚሰጥህን እየተቀበልክ እንዲህ ልክ እንደ ባሪያ በእጃዙር የምትኖርበት ሁኔታ ነው የሚፈጠረውና ለዛ ትልቁ መድኃኒት ምንድነው ካልከኝ ኦሮሞ ማህበረሰብም የትግራይ ማህበረሰብም የአማራ ማህበረሰብም በጋራ ገብቷቸው ማለት ነው እንደዚህ ብሎ በወኔ በመናምን ሳይሆን ገብቷቸው እየመጣ ያለው ነገር ሁላችንንም የሚበላ የሚያጠፋ መሆኑ ገብቷቸው በመከባበር ይሄኔ ነኝ እንትና ዘር ነኝ እንትና ሳይሆን
ሀገሩ የጋራችን ነው፣ የሰራነው በጋራ ነው። ነገም በጋራ በኩልነትና በሰላም መኖር የምንችለው ጥምረት ስንፈጥር ነው። ምክንያቱም ጥምረት ሲፈጥሩ ከውጭ ለሚመጣው ኃይልም ገብቷል አይደል አስቸጋሪ ይሆናል። ከውጭ የሚመጡ ጣልቃ ገብነቶች በእኛ መከፋፈል ላይ የተመሰረተ ነው ስኬታቸው ወይም ውጤታቸው። ድሮም ሲገዙን ሲያጠቁን በመከፋፈላችን አድርገው ነው የመጡ። የትግራይ እና በተለይ የትግራይ እኔ አሁን ላይ የትግራይ ማህበረሰብ ህወሓት ይጠቅመኛል፣ ህወሓት የኛ የፖለቲካ አማራጫችን እኛ ምን መርጠው ነው ካሉ ችግር የለብኝም። ህወሓት መወገድ አለበትም ከተባለም አብይ አህመድ ባሰበው ካልኩሌሽን ሳይሆን የትግራይ ማህበረሰብ ራሱ በሰላም አሰናብቷቸው ሌሎች ከማህበረሰቡ ውስጥ አቅም ያላቸውን ሰዎች ወደ ስልጣን እንዲያመጣ ነው የምፈልገው። አዘርዋይስ ግን አሁን ላይ ከነ ጌታቸው ረዳና ከነ ጻድቃን ገብረትንሳይ እነ ደብረ ጽዮን እዛ የቀሩት ይሻሉኛል። ምክንያቱም በተወሰነ መልኩ ቻሌንጅ አድርገውታል። የእውነቴን ነው የምልህ፣ እነሱን እመርጣለሁ። ቢያንስ ስቲል እጅ አልሰጡም። ስቲል ለሉዓላዊነታቸው ክብር አላቸው፣ ለክብራቸው ክብር አላቸው። ሙሉ በሙሉ ባሪያ የሚፈልጉት ነገር ስቲል አለ፣ ዲማንድ የሚያደርጉት የሚታገሉለት ነገር ዙሮ በጣም እናመሰግናለን። እናቴን ከልብ የመነጨ ምስጋና ነው ላንተ ያለኝ። ዳን የተናገረው ነገር ምንም አይነት ውሸት የለውም። እናቴ ከልቡ ነው። በቃ ፕሮፋይል ያደረገውም ዘመነ መሪ ወዳጁም ነፃ አይወጣም፣ አብይን አያሸንፍ። ምክንያቱም ሌሎች ኃይሎች አሉ አለ፣ በቃ ጠንካራ ኃይሎች። የሚያወራው ልክ ነው እና የዚህ መድኃኒት ብሎ ያወራው ደግሞ መድኃኒት አይደለም። ሁላችንም ብሔር ብሔረሰቦች ምናምን አለ። እሱንማ አብይ አህመድ እኮ ቀደም ብሎ ሰራው እኮ። አንዳንድ ታጣቂዎች የተናገሩትን አላየም? ይህንን መንግስት እናጠፋለን ብሎ ዘር ሲነኩ አላየም? ተሳሳቱ። ያልሆነ ነገር እኮ አብይ አህመድ አስነካቸው በሁሉም ላይ እና እዚህ ሶሻል ሚዲያ እንዴት ዳኒ እንዴት እንደምንሰዳድብ እያየ ነው። አንተ ኦሮሞ፣ አንተ አማራ፣ አንተ ትግሬ ምናምን በቃ ሰው እኮ አናሸንፈው። እናቴ ትሙት በጸሎት ነው አልኳችሁ። እግዚኦ ሰውረነ መሐረነ እያልን ካልሆነ በስተቀር ደግሞ የተስፋ ወሬ ለህዝባችሁ አትስጡ። ሶሻል ሚዲያ የመጣ በቃ እንዲህ ነው እንዲወርዱ በዚህ ታግለን በዚህ መተን ምናምን በቃ ልንቆጣጠረው ነው በቃ ልንይዘው ነው አሁን በቃ እንደዚህ አድርገን ደምስሰን ምናምን። ይሄ ተውት፣ ቀልድ ነው። እናቴን ቀልድ ነው። ቲፒኤልኤፍ ደብረ ብርሃን ሲደርስ እኮ ነው የምትፈልገውን ነገር እናደርግልሃለን ምናምን ሀገር ትሆናለህ። ሰው ሳይሰማ ተመለስ እኮ የተባለ ዳኒ ይህን ታውቃለህ። እና ቲፒኤልኤፍ እንደዛ ከዛ ሰው የትግራይ ከኢትዮጵያ ላይ እንትን ያለው ነገር እስኪቆርጥለት ድረስ ምናምን የሆነ አንዳንድ ነገር ፌክ ምናምን ተጫወቱ ምናምን እዛ ተባለ። እሺ ተባለ። ኤርትራን ደግሞ እንደዚህ አድርገን እናዳክማታለን፣ ግብፅን አውቀን እናስገባታለን። ዳኒ እኮ እውነቱን እኮ ነው ያወራው። እናቴ ይህ ሽምቅ ውጊያ ምናምን ደርሰናል፣ ቀርበናል። ቅርብ እንጂ የለም ህልም ቅዠት። አብይ አህመድ በጣም እኮ ነው የሚያላግጠው፣ በጣም ነው የሚያላግጠው። አላያችሁም? የትግራይ ሰራዊት ደብረ ብርሃን ሲደርስ አብይ አህመድ ሆነን ተመጫብጨ ምናምን አሜሪካኖች ምናምን እሺ ስሜ እንትን እንዲል ዘመቻ ልውረድ አሁን፣ እሺ ደብረ ጽዮን አሁን ልወርድ ነው፣ ስማ እናንተ ተመለሱ፣ እሺ በቃ ጆባይልን ማናገር ፊክሰን፣ እሺ በቃ ይመቻ አራዳ ልጅ መገናኛል። ከዛ ወረዱ ዘመቻ ተባለ። የኢትዮጵያ ህዝብ ስፓርታከስ ወረደ፣ ሰይፉን ይዟል። ተመለሱ ተባለ፣ አለቀ። ከዛ ማለ ደግሞ ፋኖ የሚባል መጣ። ፋኖ ምናምን ፋኖ አሁን እየሄደ አሻንጉሊት ጨዋታ ነው አብይ አህመድ አሁን የሚሰራው ስራ። ፋኖ ጋር እየተዋጋ አሰብ እንወራለሁ፣ ማን ይሰማኛል፣ ማን ይከለክለኛል ይላል ቁጭ ብሎ። እናት ነኝ የጂው ቅምጥል ሞዴሬተር ተሰጥቶሻል፣ የፈለግሽውን ቦልክ፣ የፈለግሽውን አሶች። ከዛ
አማራ ፋኖች እንደሆነ እኔ በቃ ዝም ብለህ ዕቃ ተጫወትባቸው። አዳግም አማራን በቃ አዳግም ተባለ ነው። ምክንያቱም አማራ የውጭ ኃይልም አይፈልገውም፣ የውስጥ ኃይልም ብሔር ብሔረሰቦች አይፈልጉትም። ከፊት ሆን ብለው እኮ እንደፈለግ በቃ አድርጋቸው አዳግማቸው። አብይ አህመድ በአንድ ሌሊት አዳርቆ ማጥፋት ይችላል እኮ። እናቴን ሆን ብሎ ቀስ እያልክ ትንፋሽ እየሰጠ ምናምን አዳግመው አማራውን ሀሳቡን ቅስሙን ስበረው ምናምን። እናቴን እንዲህ እኮ እናንተ አልገባችሁ። ትግራይ ካሁን በላይ የትግራይን ህዝብ ደግሞ በቃ ከኢትዮጵያ ጋር አለያዩት። ብር ሲዋጣ የኢትዮጵያ መንግስት አልሰጥም በረሃብ ሞቱ እያለ አውቆ በቃ ከጭንቅላቱ እንዲወጣ አድርጉ ምናምን ተነጋግሩ። አማራውንማ እንደ ገብስ ቆሎ ነው ሽት የሚያደርጉት አውቀው። እናቴ ትሙት ያውቀው ሆን ብለው። ከዛ ወሎ ላይ ደግሞ ፖለቲካ ይሰራል። ወሎ እንደዚህ ስለሆነ በቃ ክልል መሆን አለበት ይባላል። ጓጓ ይባላል። እንደዚህ በጎንደር አውቀው ሆን ብለው። ከዛ ኤርትራ ጋር ጦርነት ይጀመራል። ኤርትራ ደግሞ አብይ አህመድ ሄዶ ቅጥቅጥ ያደርጋታል። አሁን ያበላታል። ከዛ ትግራይ እንዴት ትግራይ ደግሞ ጓትላለች። ለምን ይሄ የትግርኛ ተናጋሪ ህዝብ እንዴት ይቀጠቀጣል በአብይ አህመድ? ደርግ ነው ምናምን በቃ አንድ ላይ እንደ በፊቱ እንሆን ምናምን ይባላል። ከዛ የደርግ ጊዜ ይመለሳል። የደርግ ጊዜውን እድል እኮ ትግራይ ሀገር ትሆን ነበር እኮ ከኤርትራ ጋር ብለው በቃ አሁን በቃ ይሄን ያለና ይባላል። ከዛ አሰብን ይዞ አብይ አህመድ ይቆማል። እነሱ ደግሞ ይህንን ወልቃይትን ብቻ ሳይሆን ጎንደርን ጠቅልለው ይዛሉ። በዛ በኩል በቃ አሁን ክፍፍልን አሜሪካ እንዲህ ነው የምትፈልግ። ከዛ ህዝቡ ደግሞ አሁን የሰላም በቃ ፕሪቶሪያ ስምምነት አሰብን ይዛለች ኢትዮጵያ ትለቃለች። መሀል ላይ ነጮች ይመጣሉ። በቃ አንተም ተው አሰብን አስመራን የሚከፍል ኤርትራውን የባህር ግዛት ሳይሆን የመሬት ግዛት ነው የሚያስፈልጋት። ይሄንን ግማሽ ሁሉን ከደ ወልዲያ ወደታች ያሉ እንደዚህ ያጠቃሉ። በትግራይ ኃይል ያስይዙታል። የኤርትራ ኃይል የተቀላቀለ ትግርኛ ተናጋሪው እዛ አካባቢ ያሉ ህዝቦች ደግሞ ትግርኛም አማርኛም ነው የሚያወሩት እንደፈለጉ ነው። ጎንደሬ ትግሬ የሚባል ነገር አለ። ደግሞ ሁለቱን የሚያገናኛቸው ሬ ፊደል ከግዕዝ እንደመጣ ሁላችንም ኢትዮጵያን መረዳት አለብን የሚባል ፖለቲካ ይጀምራል። እዛ ደግሞ ወሎኮ አባገዳኮ ተብሎ ይጀምራል። ተጽናና ይለኛል። ከዛ እነዚህ ጀብሃ የተባሉት በኤርትራ በኩል የተነሱት ሱዳኒዎች ደግሞ ትግራይ ኃይሏን ይዛ ስትመጣባቸው ሳይወዱ በግዳቸው አንገታቸውን ይደፋሉ። እነሱ ናቸው አሁን ኢሳያስ ከሞተ በኋላ እንቆጣጠረዋለን እኛ እንትንን ምናምን ትግርኛ ተናጋሪ እዛ ትንሽ አይደል እንጨፈልቃቸዋለን እንገጫቸዋለን እያሉ ሲወበሩ ነበር። ትግራይ ስትቀላቀልባቸው አይ አሁን 50-50 ሆነናል ጸጥ እንበል ይባላል። ከዛ ኢሳያስ ይሞታል። ይህ ትግራይ ቲዲኤፍ እና የሻዕቢያ ወታደር ይቀላቀልና ትግራይ ትግርኛ ዲፌንስ ፎርስ የሚል ይመጣል። አብይ ደግሞ በዛ በኩል ቶፒያ የሚል ይዞ ይመጣል። እኑዬን አየኋት ልበል አይኔ ነው እናቴን አይቻታል ነቃሽ። እዛ የትግራይ ኃይሎች አሁን ትላልቅ ኤርትራ ውስጥ የትግራይ ባለስልጣናቶች ናቸው እንዳለ በቃ። ግን የትግራይ ላይ የሚደረገው ጭካኔ ምናምን እንዲቆርጥልን ነው። እንዬ እኔ ፍቅር እናት ነኝ በቃ ኮፒ ሊንክ ታደርገዋለች። እናት ነኝ የጅቦ ቅርምጥል ኮፒ ሊንክ የኔ ወዳጅ የኔና ያንቺ ፍቅር በዚች ልጅ እኮ የተቀደሰው። በእንዬ ቀልድ የለም። አንተ በእንዬ ጦር ሁሉ ነው ማስነሳው። እናቴ ፖለቲካ ሁሉ ትግራይ ምናምን አማራ ኦሮሞ አይገባኝም። በእንዬ ከመጣችሁ እናቴ ይደብረኛል። በቃ ጃስ ነው የምለው ማንን እና ሆነም ቀረን የትም አትደርሱ። ትራባላችሁ፣
የትም አትደርሱም፣ ትቀማላችሁ፣ የትም አትደርሱም። ማን አባቱን ምን አባቱ ያወጣል? ደግሞ ህልምና ቅዠት የሆነ ፖለቲካ አቁሙ፣ አቁሙ። ይሄ እንዲያርገት እንዲወርዶ እንዲመጡ በቃ በዚህ አሁን ደርሰናል። የአብይ አህመድ ስልጣን እንትን እየወድ ህዝብ አታወናብዱ፣ ህዝብ አታስፈጁ። እናቴ እንዲህ ይኸው ዳኒ ነገረ እኮ ጥግ ድረስ አብይ አህመድ የኦሮሞን ኃይል አይፈልግ፣ የትግራይን ኃይል አይፈልግ። ከጀርባው ምን የመሳሰሉ ጠብደል አብይ አህመድ እኮ ስራውን ሰርቷል እኮ። የሚፈልገውን ሰው ፒክ አድርጓል። ሀብታሙ ሌላው ህዝብ የኢትዮጵያ ህዝብ እኮ ጉንዳን ነው እያለ እኮ ተናግሯል። ሌላ ለውስጥ ያለው ሌላ ግድንግድ ሰዎች ናቸው ጎን ያሉት። ዳኒ እንዳለ በቃ አሜሪካኖች፣ አውሮፓ የውስጣዊ ሴራው ማለት ሴራው የለም። ዳኒን ቅጭን ነግሯችሁን ይወረ እና እዚህ እየገባችሁ እንትን አትበሉ፣ አትላላጡብን፣ አትገሸላለጡብን። በተለይ አንዳንድ ሰዎች አላችሁ ክፉ ነገር የምትናገሩ ሰዎች፣ በጣም ክፉ የወረደ ንግግር የምትናገሩ እናንተ ለማህበረሰባችሁ እዘኑ፣ እንድታዘንላችሁ። አብይ እንደሆነ አይለቃችሁ። ንቃቱን ነው የሚያሳያችሁ፣ ንቃቱን ጥግ ድረስ። ለማንኛውም ስለነበረን ቆይታ በዚህ እናጠናቀቃለን። የዩቲዩብ ቻናላችንን ፎሎ አድርጉ። ይሄ ወታደር የብርሃኑ ጁላን ወታደር በሚገባ የሚመክት ነው ምናምን እያለ ሲቀድ ነበር። አልሰማውም እንዴ? አይ ትንሽ አይቼዋለሁ እንጂ በደንብ አላየሁትም። አሁን የሆነ ጥሪ እያስተላለፈ ነበረ እነ ወደ ጦል ምናምን በትግራይ ጉዳይ እንዲገቡ ምናምን። እሱ ብቻ ነው ያየሁት እንጂ ወታደር አላየሁም። ኤርትራ ወታደር ነበር ካላየው ምን አይነት ወታደር ነው? ልጆች እና አረጋውያን ናቸው እኮ አውቃቸዋለሁ። ኤርትራ ወታደር እኮ ወይም ልጆች ናቸው ወይም አረጋውያን ናቸው። ወጣት የለም፣ ህፃናቶች። ይሄ እውነት ፀሐይ የሞቀበት አይደለም እንዴ? እናቴ የወታደር ባት ህፃናት ልጆች ነው። ኤርትራ ትናንሽ የኔ ታናሽ ልትበይ እኔ 3 ታናሽ ወታደር ነው። እኔ በ3 የምበልጠው 15 ዓመት። አይዞ እንግዲህ ምን ታደርገዋለህ? ለማንኛውም ይመች ጃኒ ሐወ እንችለዋለን የመጣብን። ያ አሁን ደግሞ በትግራይ የተሰበሰበ ብር በሉት አሉት እነ ብርሃኑ ጁላ። በሉት አልበሉት ምን አባት አመጣለህ አሉ እኮ። በቃ ምን አባት አመጣለህ? ይሄ አባት ደርሳለህ። ይሄ እውነት ምን አባት አመጣለህ ነው እንጂ ከህዝብ የተሰበሰበ ናውጣ ይሩ አለ ዲዮት ናውጣ አንተ ሻቢያ ስማ አንዱ አይሰማካኒ እና ምእመናን የሻቢያ በጣም ተንኮለኛ ሻቢያ ፖለቲካ ጎበዝ ሳዋ ሰልጥኗል። እናቴን ወታደር ነበር ይልጅ ጩጭኩ ግን ኤርትራዊ በቃ በ13 ዓመት ነው ሳዋ የሚልክ